ምን አይነት ህዝብ ምን አይነት ጽናት ነው ዓለም በጦርነት ስጋት ስትሸበር የኢራን ህዝብ ግን ለታሪክ የሚበቃ እጅግ አስገራሚና ጀግንነት የተሞላበት ተግባር እየፈጸመ ይገኛል። ኢራናውያን ምን አይነት ለሀገራቸው ያላቸው ፍቅር ነው። አሁንም ሆርሙዝ ሙሉ በሙሉ የኢራን መሆኑን አሜሪካ አምና ተቀብላለች። ሁለተኛው ደግሞ የተቃውሞ ዘንግ አክሲስ ኦፍ ሬዚስታንስ ነው። አሁንም ኢራን አሜሪካንን ጦርነቱን አሸንፈናል በማለት በሶሻል ሚዲያ ላይ እየተነገረ የተለያዩ ባለስልጣኖች ኢራን ድል አድርጋለች ሲሉ እየተናገሩ የሚገኙት ድል አድርጋለች ብለው የተናገሩበት ምክንያትም ኢራን ማለት ነው በዚህ ስምምነት ላይ 10 ነጥቦችን አስቀምጣለች። በዚህ 10 ነጥብ ውስጥ እንግዲህ ሰላም ውድ የሃናን ቲቪ ተመልካቾች እንደምን አላችሁ እንደምን ሰነበታችሁ ውድ ቤተሰቦቻችን፣ ዛሬም ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ሁሌም እንደምታደርጉ ይህ ቪዲዮ ከማየታችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን ይሄ አስቸኳይ ቪዲዮ ስለሆነ ነው ሳውንድ ምናምን የተለያዩ ነገሮች ላይ ቅሬታ እንዳታነሱ። ኢራናውያን ለሀገራቸው ያላቸውን ስሜትና ለሀገራቸው ያለውን እንዴት አይነት ልብ እንዳላቸው ሶሻል ሚዲያ ላይ ብዙ እየተነጋገሩ ይገኛል። ምን አይነት ህዝብ ምን አይነት ጽናት ነው ዓለም በጦርነት ስጋት ስትሸበር የኢራን ህዝብ ግን ለታሪክ የሚበቃ እጅግ አስገራሚና ጀግንነት የተሞላበት ተግባር እየፈጸመ ይገኛል። ትራምፕ ታሪካዊ ስፍራዎችንና መሰረተ ልማቶችን አወድማለሁ ብለው በመዛታቸው ጀግኖቹ ፋርሶች መሰረተ ልማታችን ህልውናችን ነው በማለት በኃይል ማመንጫዎችና በድልድዮች ላይ የሰው ጋሻ ሆነው ቆመዋል። በተለይ በአህዋዝ ድልድይ ላይ የታየው የህዝብ ሰንሰለት ጥቃት ከደረሰም አብረን እንለፍ የሚል ታላቅ ወንድማዊ ቁርጠኝነት የታየበት ነው። ይህ እንቅስቃሴ በሲቪል ተቋማት ላይ የሚፈጸም ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ የመጨረሻ አማራጭ ተብሏል። የእናንተ ስሜት ምንድነው? ኮሜንት ላይ ያሳውቁኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤ ምክንያቱም ሀገርን ለማዳን ሀገርን ለመታደግ ምን አይነት ቻሌንጆችን እየፈጠሩ ነው፣ በምን አይነት ውጣ ውረድ ውስጥ ሆነው ህይወታቸውን ሰውተው ኢራንን አድኗታል ማለት ይቻላል። ኢራኖች ግን ምን አይነት የሀገር ፍቅር ነው ያላቸው? በዛሬው ዕለት ፕሬዝዳንት ዶናልድ ትራምፕ ኢራንን ወይንም የኢራንን ስልጣኔ ከምድረ ገጽ አጠፋለሁ ማለታቸውን ተከትሎ የኢራን ህዝብ ወደ አደባባይ በመውጣት መሰረተ ልማቱን በምታዩት መልኩ ለጥይት ራሱን አሳልፎ ሰጥቶ ለሞት አጋፍጦ እየጠበቀ ይገኛል። የትኛው ሀገር ነው በዚህ ልክ ሀገሩን የሚወድ እያሉ ብዙዎችም በማህበራዊ ሚዲያ ላይ የኢራንን ህዝብ እያሞካሹ ይገኛሉ። እናንተ የኢራንን ህዝብ እንዴት ተመለከታችኋቸው? ምክንያቱም ለሀገራቸው ጋሻና መከታ የሆኑበት ሞመንቶችን ነው ያየነው። ኢራናውያን አሁን ላይ በሶሻል ሚዲያ ላይ በሚዘዋወር ዜና ላይ አሜሪካንን አሸንፈናል ድሉ የኛ ነው በማለት ሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎች እየተለቀቁ ነው። አሁን ድል ያደረገው ማን ነው? ኢራን ናት ወይንስ ደግሞ አሜሪካ ናት? በዚህ ሰዓት እንግዲህ ጦርነቱን ሊቀሰቅስ የሚችል የተለያዩ መረጃዎች እንዲሁም ደግሞ መግለጫዎች ከሁለቱም በኩል እየወጡ ይገኛሉ። ኢራን ቀደም ብሎ የኢራን የደህንነት ሚኒስትር እንዲሁም ደግሞ የተለያዩ ባለስልጣኖች ኢራን ድል አድርጋለች ሲሉ እየተናገሩ የሚገኙት ድል አድርጋለች ብለው የተናገሩበት ምክንያትም ኢራን ማለት ነው በዚህ ስምምነት ላይ 10 ነጥቦችን አስቀምጣለች። በዚህ 10 ነጥብ ውስጥም እንግዲህ ዋነኛው ኢራን የሆርሙዝን ሰርጥ ሙሉ ለሙሉ ትቆጣጠራለች፣ እንዲሁም ደግሞ የኒውክሌር ማብላላት ወይም ደግሞ የኒውክሌር ፋሲሊቲዋን ትቀጥላለች፣ ኒውክሌር ማምረቷ ማለት ነው ትቀጥላለች። እንዲሁም በተጨማሪ ደግሞ አሜሪካ ለኢራን ማለት ነው ካሳ ትከፍላለች። እንዲሁም በተጨማሪ ማለት ነው ሌሎች 10 ነጥቦችን አስቀምጠን በዚህ ላይ ስምምነት አድርገናል። እንዲሁም ደግሞ እስካሁን ድረስ ያደረግናቸው ነገሮች ኢራን ድል እንዳደረገች የሚያሳዩ ናቸው፣ ድል አድርገናል በማለት እየተናገሩ ይገኛሉ። በተመሳሳይ ደግሞ በአሜሪካ በኩል እንዲሁም ደግሞ በአሜሪካ ባለስልጣናት አሜሪካ አሸንፋለች፣ ኢራንን አፈራርሰናታል፣ እንዲሁም ደግሞ አሸንፈናታል በማለት እንግዲህ መግለጫዎችን እያወጡ ይገኛሉ። ይህ የእልህ የሚመስለው መግለጫቸው እንግዲህ በድጋሚ ወደ ጦርነት እንዳይመልሳቸው እንዲሁም ደግሞ የ2 ሳምንት የተኩስ አቁም ስምምነቱ እንዳይፈርስ በርካቶች እየሰጉ ይገኛሉ። በዚህ ጉዳይ ላይ አሁን በዚህ ጦርነት ላይ ኢራን ነው ያሸነፈችው ወይም አሜሪካ? እነዚህ ነገሮች ብዙ ሰዎችን ግርታ ይፈጥራል ብዬ አምራለሁ። አሁን በሚወጡ መረጃዎች ላይ ደግሞ ጦርነቱ ከእንደገና ይቀሰቀሳል እና በዚህ አካሄዱ ከሄደ ጦርነቱ ወደ ከፋ ነገር ይኬዳል በሚሉ ነገሮች እየተፈጠሩ ነው። ሌላው ማንንም ያነገራችሁ መረጃ ልንገራችሁ። ኢራን ይህንን ጦርነት ስታቆም አሜሪካ ካሳ ጭምር ከፍላት እንዳቆመችው ስንቶቻችሁ ታውቃላችሁ? ያ ብቻ አይደለም፣ ኢራን 10 ቅድመ ሁኔታዎችን አስቀምጣ ማለት ነው እነዛ ተፈጻሚ ይሆናሉ ተብላ ነው ጦርነቱን ያቆመችው። ለአጋራችሁ ሪፖስት፣ ኮፒ ሊንክ እንዲሁም ደግሞ ሼር ያደርጋችሁ ተከታተሉኝ። አሜሪካ የኢራን 10 ቅድመ ሁኔታዎች በመቀበል የ2 ሳምንት የተኩስ አቁም ስምምነት ለማድረግ መወሰኗም እንግዲህ የኢራን ብሔራዊ ቴሌቪዥንም ዘግቧል። አሜሪካ የተቀበለቻቸው 10 ቅድመ ሁኔታዎች እነማን ናቸው? አንደኛውና የመጀመሪያው ኢራን በሆርሙዝ የባህር ወሽመጥ ላይ ሙሉ ለሙሉ ቁጥጥር እንዲኖራት ነው።
ሁለተኛው ዩራኒየም የማበልጸግ መርሃ ግብሯ ማለት ነው እንድትቀጥል ነው። ሌላኛው ደግሞ ማዕቀቦቿ ሙሉ ለሙሉ እንዲነሱላት ስምምነት ላይ መድረሳቸውም ተገልጿል። በተጨማሪም አሜሪካ የካሳ ክፍያ እንድትፈጽምና እንዲሁም ደግሞ ጦሯ ከቀጠና እንድታስወጣ ምንም አይነት ጥቃት እንዳትሰነዝርና የተባበሩት መንግስታት የጸጥታ ምክር ቤትን የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔ እንዲሰረዙ እንዲሁም ደግሞ የሊባኖስና የሄዝቦላ ጨምሮ በሁሉም ግንባሮች እየተካሄዱ ያሉ ጦርነቶች እንዲቆሙ የሚሉ ቅድመ ሁኔታዎችን ስምምነት ውስጥ መካተታቸውም ተገልጿል። ሌላውም የቃላት ጦርነት ውስጥም ተገብቷል አሁን በዚህ ሰዓት። ምክንያቱም የጦርነቱ አሸናፊ እኔ ነኝ እንትና ነኝ በሚሉ ጉዳዮች ላይ ብዙ ነገሮችንም እያምታታ ነው። ግን በዚህ አጋጣሚ ሆኖ ብዙ ዓለምን እያነጋገረ ያሉ ሶሻል ሚዲያ ላይ ሰበርና የምስራች ተሰምቷል። የተኩስ አቁም ስምምነቱ ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን መሻገራቸው ተገልጿል። የተኩስ አቁም ስምምነቱ በይፋ መታወጁ ተከትሎ ዛሬ 2 ግዙፍ የጭነት መርከቦች የሆርሙዝ ወሽመጥን ማቋረጣቸው ኒውዮርክ ታይምስ ዘግቧል። እነዚህ መርከቦች ከስምምነቱ በኋላ ቀጠናው ካቋረጡ ቀዳሚ የባህር ላይ ትራንስፖርቶች መካከል ተጠቃሽ መሆናቸው ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሶሻል ሚዲያ ላይ በጣም እየተነጋገሩ ያሉ ነገሮች የኢራናውያን ለሀገራቸው ያላቸው ፍቅር፣ ለሀገራቸው ያላቸው ዘብ እንዴት አይነት እንደሆኑ አሁንም እነሱን ማመስገን አይቻልም። የምን በቃል ሳናመስገን ማለፍ አንችልም። ምክንያቱም እጅግ በጣም የሚገርም ነው። የኢራን መንግስት ዜጎቹ ከድልድዮች ከመሰረተ ልማቶች እንዲሁም ደግሞ ከታሪካዊ ከሆኑ ቅርሶች እንዲርቁ ማስጠንቀቂያ ባወጣበት ሰዓት ግን የኢራን ህዝቦች እንደምትመለከቱት ወደ አደባባይ በመውጣት ወደ ድልድዮቹ እንዲሁም ደግሞ ቅርሶች ወደሚገኙበት ወደ መስጊዶች እንዲሁም ደግሞ ወደ ተለያዩ ፋሲሊቲዎች የኒውክሌር ፋሲሊቲውን ጨምሮ ማለት ነው ወደ ተለያዩ መሰረተ ልማቶች በመሄድ ጥበቃ ሲያደርጉ እንዲሁም ደግሞ ሰላማዊ ሰልፍ ሲወጡ እየተመለከትናቸው እንገኛለን። ይህ ነገርም በርካቶችን እያስገረመ ይገኛል። የኢራን መንግስት እንግዲህ ዜጎቹን ለመከላከል እንዲሁም ደግሞ የዶናልድ ትራምፕ ዛቻ ወደ እርምጃ ሊቀየር ስለሚችል እንግዲህ ለዜጎቹ ከባድ የሆነ ማስጠንቀቂያ እየሰጠ በነበረበት በዚህ ሰዓት ነው የኢራን ህዝብ ማለት ነው ግልብጥ ብሎ በመውጣት በአደባባዮቹ ላይ እንዲሁም ደግሞ በድልድዮችና በተለያዩ መሰረተ ልማቶችና ታሪካዊ ቅርስ ወዳሉባቸው ቦታዎች ላይ በመሄድ ጥበቃ ሲያደርጉ እንዲሁም ደግሞ ድጋፋቸውን ለመንግስታቸው ሲያሳዩ የተመለከትናቸው የምንገኘው። ይህ ነገርም እጅግ በጣም አስገራሚ ሆኑ በርካታ ሰዎች የተነጋገሩበት ይገኛሉ። ኢራናውያንም በዚህ ሰዓት ማለት ነው በአደባባይ ላይ በመውጣት ይህንን ታሪካዊ የሆነ ቅርስ እንዲሁም ደግሞ መሰረተ ልማቶችና ድልድዮቻቸው እንዲሁም ደግሞ መላው ሀገራቸውን እየጠበቁ እየተመለከትናቸው የምንገኘው እስካሁን ድረስ የተለየ ማለት ነው ከትላንቱ የተለየ ጥቃት ባይሰነዘርም በኢራን ዋና ከተማ በሆነችው በቴህራን በተለያዩ አካባቢዎች የፍንዳታ ድምፅ እየተሰማ እንደሆነ መረጃዎች እየወጡ ይገኛሉ። ዶናልድ ትራምፕም በኢራን ሰዓት አቆጣጠር 3:47 ላይ ከባድ የሆነ ጥቃትን እሰነዝራለሁ በማለት በተደጋጋሚ ማስጠንቀቂያ ሲሰጡ ነበር። ነገር ግን ህዝቡ አሁንም በአደባባይ ላይ ወጥቶ ሀገራቸውን እየጠበቁ ይገኛሉ። ምክንያቱም ሀገርን የሚያቆመው ህዝብ ነውና ኢራናውያን አሁን መልካምነታቸውን የተለያዩ ነገራቸውን የገለጹልን ነገሮችንም እያየን ግን ይህ ጦርነት አሁንም ከቃላት አልፎ ወደ ቋሚ ነገር እንደሚቀየር ተስፋ እናደርጋለን። ምክንያቱም አሁን ሰዓት ሰበር ዜና ሰምቷል። ዓለም ሁሉ ሲጠብቀው የነበረ ዜና ሰምቷል። ዶናልድ ትራምፕም ተናግረዋል። ከኢራን ጋር ተቀራርበን እንሰራለን ሲሉ በአሁኑ ሰዓት ተናግረዋል። ከደቂቃዎች በፊትም ፖስት ባደረጉት መሰረት እንደምትመለከቱ ከኢራን ጋር ቅርብ ለቅርብ ሆነን ምንሰራ ይሆናል አብረን። በኢራን ያለው አዲሱ አስተዳደር ጥሩ አስተዳደር ነው። ከሱ ጋርም ፕሮዳክቲቭ ወይም ጥሩ የሆነ ግንኙነትና ንግግርን አድርገናል። በዚህ ላይም እንግዲህ የተኩስ አቁም ስምምነት ላይ ደርሰናል። ነገር ግን ኢራን ካሁን በኋላ ምንም አይነት የዩራኒየም ማበልጸጋችንም ያበለጸገቻቸው ነው ዩራኒየሞች ማለትም ከወራት በፊት በቢቱ ቦምበሮች የተመቱት ፋሲሊቲዎች ውስጥ ተቀብረው ያሉትን ዩራኒየሞች እንግዲህ ከተቀበሩበት ቦታ አብረን የማውጣት ስራንን አብረን እንሰራለን ሲሉ ተናግረዋል። እነዚህንም ዩራኒየሞች ለወራት በስፔስ ፎርስ ማለትም በሳተላይት ክትትል ስናደርግባቸው ነበር፣ ከቦታቸው አልተንቀሳቀሱም ሲሉ ተናግረዋል። ኢራን ላይም የተጣሉትን የተለያዩ ታሪፎች እንዲሁም ሳንክሽኖችን ለማንሳት አብረን ተነጋግረን የምንሰራ ይሆናል፣ ሳንክሽኑ ሊነሳላት ይችላል ሲሉ እንግዲህ በአሁኑ ሰዓት ጥቆማ ሰጥተዋል። አሜሪካም ለኢራን ያቀረበችው 15ቶቹ ፖይንቶች ላይ ኢራን ተስማምታለች ሲሉ ተናግረዋል። ዓለምን ያስጨነቀውና ትልቅ ኢኮኖሚካል የሆነ ኢምፓክት ያመጣው በተጨማሪም ደግሞ ትልቅ የሆነ የፖለቲካ ልዩነት የታየበት ይህ ጦርነት እንግዲህ ለ2 ሳምንት ጋፕ ይላል ማለት ነው ካሁን በኋላ። ምክንያቱም አሁን የዓለም ኢኮኖሚ በሚገርም ሁኔታ እየተንቀሳቀሰ ነው። እንዳልኳችሁ ነዳጅን በሚገርም ሁኔታ ቀንሷል። አሁን በዚህ ከተሄደ ብዙ ዓለማችን ላይ የሚንቀሳቀሱ የመርከብ ላይ ንግዶች በታላቅ ፍጥነት ይንቀሳቀሳሉ ብዬ አስባለሁ። ምክንያቱም የዓለም ኢኮኖሚ ያለው ነዳጅ ላይ ነውና ይህም ትልቅ እድል ነው ብዬ አስባለሁ። ኢራናውያን በዚህ አጋጣሚ እውነት ጥሩ ልብ ያላቸው ለሀገራቸው ሟች መሆናቸውን ያሳዩን ነው። ውድ ቤተሰቦቻችን ሁላችንም አሁንም በጸሎትም በተለያዩ ነገርም ይህ ጦርነት ከዚህ በኋላ እንዳይጀምርና በቃ
የከፋ ደረጃ ላይ እንዳይደርስ ሁላችንም ባለንበት እናመስግንላችኋል። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ያደርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።